ሄሎ ሄሎ፣ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ፣ በቃ እየሞከርኩኝ ነው። ይሄ ቪዲዮ ገና በተለቀቀ በአራተኛ ቀኑ ከ5.5 ሚሊዮን በላይ ተመልካች አግኝቷል። በተጨማሪም ከ600 ሺህ በላይ ሰዎች ይህንን ቪዲዮ ወደውታል። ከዚህ ራሱ ምን ያክል ትልቅ ኢምፓክት እንዳስከተለ ማወቅ እንችላለን። በዚህ ቪዲዮ ላይ በጣም በርካታ ሰዎች ሁለት ሀሳቦችን አንስተዋል። ሁለት ተቃራኒ የሆኑ ሀሳቦችን ማለት ነው። እነዚህ ሁለቱም ተቃራኒ ቢሆኑም የሚያስኬዱ ሀሳቦች ናቸው። የመጀመሪያው ሀሳብ ምንድን ነው? ይሄ ቪዲዮ የአከራይና የተከራይ ጉዳይ ብቻ አይደለም፣ የመላው የኢትዮጵያውያን ጉዳይ ነው። ችግራችንን፣ ጠባሳችንን፣ ቁስላችንን ነው በቪዲዮ የሰራኸውና ልትመሰገን ይገባል የሚሉ በጣም በርካታ ሰዎች ተነስተዋል። ይሄ ጉዳይ የበርካታ ዶክተሮች፣ መምህራን፣ ተማሪዎች፣ ሰራተኞች፣ የመንግስትም የግልም እና የበርካታ ሰዎች ታሪክ ነውና የአከራይና የተከራይ ጉዳይ ብቻ አድርጋችሁ አትመልከቱ የሚሉ በጣም በርካታ ሀሳቦች ተነስተዋል። ሁለተኛው ሀሳብ ግን የዚህ ተቃራኒ ነው። እሱም ምንድን ነው? ሀሳቡን የአከራይና የተከራይ ጉዳይ ያደረጉ ሰዎች ናቸው። ምንም ያክል ቢከፋ፣ ምንም ያክል እየሞከረ ቢሆንም ይሄ ሰው ተከራይ ነው። ቤቱን የተከራየው መክፈል ስለሚችል ብቻ ነበረ። ስለዚህ በዚህ አከራይ ላይ መጫው አልነበረበትም። በስርዓቱ በተረጋጋ መንፈስ ሊመልስለት ይገባ ነበረ። በዛ ላይ ደግሞ ሞከረም አልሞከረም ይሄ አከራይም ልክ እንደሱ እቤት ጎዶሎ ነው። ልጆቹ፣ ሚስቱ፣ አስቤዛ ብቻ በጣም በርካታ ነገሮች ሊያስፈልጉት ይችላሉ። እሱም ቤት ሲገባ ልጁ የሆነ ነገር ቢጠይቀው እየሞከርኩ ነው ብሎ ሊመልስለት ነው። ቤት ውስጥ አስቤዛ ካለቀ ሚስቱ ብትጠይቀው እየሞከርኩ ነው ብሎ ሊመልስላት ነው። ስለዚህ ምንም ያክል ብትሞክሩ፣ ብትለፉ፣ ብትደክሙም የሆነ ነገር ከተበደራችሁ፣ ከተከራያችሁና እናንተ ላይ የሆነ ዕዳ ካለ ግዴታችሁ እስከሆነ ድረስ ያንን ነገር መክፈል አለባችሁ የሚሉ በጣም በርካታ ሰዎች ተነስተዋል። እኔ በግሌ ሁለቱም ሀሳቦች ያስማሙኛል። ሀገራችንን እንደምታውቁት በጣም በርካታ ወጣቶች፣ ትላልቅ ሰዎች፣ ህፃናትም ጭምር በጣም ብዙ ችግር ውስጥ ነው ያሉት። ከዛ ችግር ደግሞ ለመውጣት በጣም በርካታ ነገሮችን እየሞከሩ ይገኛሉ። ሀገር ውስጥም ሆነው ከአቅማቸው በላይ የሆነ በጣም በርካታ ስራ እየሰሩ ያሉ ሰዎች አሉ። ሀገር ውስጥ ደግሞ ይህንን ነገር መጋፈጥ ሲከብዳቸውና ከአቅማቸው በላይ ሲሆን እየተሰደዱ ያሉ ሰዎች አሉ። የተሰደዱ ሰዎች አሉ። ስደት ላይ ያለቁ ሰዎች አሉ። እየሞከሩ እያለ ማለት ነው። ስለዚህ እንደኔ ሀሳብ የሆነ ነገር ካለብን፣ የሆነ ዕዳ፣ የሆነ ኪራይና የሆኑ ነገሮች ካሉብን በተረጋጋና በሰከነ መንፈስ ያንን ሰው ማስረዳት አለብን። ይቅርታ መጠየቅ አለብን። የጊዜ ገደብ እንዲሰጠን ማለትም በዚህ ጊዜ ውስጥ እከፍላለሁ፣ በዚህ ጊዜ ውስጥ ያንን ነገር አደርስልሃለሁ ብሎ በስርዓቱ የማስረዳት ግዴታ አለበት። ምክንያቱም ቤቱ የዛ ሰው ስለሆነ ዛሬውኑ ለቀልኝ ውጣ ማለት መብት አለው። ምክንያቱም እስካልተከፈለው ድረስ ማለት ነው። ሌላኛው ነገር ደግሞ መሞከር ብቻ ሳይሆን መፍትሄውስ ምንድን ነው የሚለው ነገር ሊታሰብበት ይገባል ብዬ አስባለሁ። እስከ መች ነው የሚሞከረው? ተሞክሮስ መፍትሄ የሚሰጥ ነገር እየሞከረን ነው ወይ የሚለው ጉዳይ ሊሰመርበት የሚገባ ጉዳይ ይመስለኛል። በዚህም በዚያም ግን ኮሜዲያን ያሲኖ ይህንን ሀሳብ ስላነሳ፣ በዚህ መንገድ ስለሰራ ልትደነቅ ይገባል። የሀገራችን ትልቁ ኢሹ ሊባል የሚገባ ነገር ነው ያነሳኸው። ስለዚህ በተለያዩ አጋጣሚዎች፣ በተለያዩ ቦታዎችና በተለያየ አካባቢ ላይ ያላችሁ ሰዎች እየሞከራችሁ ያላችሁ፣ እየለፋችሁ ያላችሁ፣ ለዓላማችሁ፣ ለስኬታችሁ፣ ለወደፊታችሁ ብላችሁ እየሞከራችሁ ያላችሁ ሰዎች እግዚአብሔር ይርዳችሁ። የምትሞክሩት ነገር ፍሬ አፍርቶ አንድ ቀን እዚህ ጋር ወጣችሁ የምታመሰግኑበት ነገር እንዲሆንላችሁ እመኛለሁ። ልክ እንደዛው ደግሞ እየሞከሩ ያሉ ሰዎችን እየሞከሩ ካሉ ሰዎች በተቃራኒ ያላችሁ ማለትም ልክ በዚህ ቪዲዮ ላይ
አከራይ ተደርጎ እንደተሳለው አይነት ካራክተር ውስጥ ያላችሁ ሰዎች ደግሞ በተሻላችሁ መጠን በተለይ ደግሞ ችግር ላይ ከሌላችሁ ያ ነገር ለጊዜው ለእናንተ ያን ያክል አስፈላጊ ካልሆነ መረዳት ብትችሉ ጊዜ ብትሰጡ የተሻለ ይመስለኛል። በስተመጨረሻም ስለዚህ ጉዳይ ኑቲ ዳሎል ያለውን ነገር አስገባላችሁና የዛሬን ቪዲዮ በዚሁ እንጨርሳለን። ቻው። ኮሜዲያን ያሲኖ በሰራው ቪዲዮ ላይ በጣም ከባድ ተቃውሞ የደረሰበት ነው ከአንዳንድ ሰዎች። ምን እንደሆነ ላስረዳችሁ። ለማንኛውም ችግራችን ምን እንደሆነም አይገባኝም። ኤኒዌይ ሰዎች ምን እያሉ ነው? አንድ ተከራይ ለአንድ አከራይ እንደዛ ብሎ መመለስ የለበትም። እየሞከርኩኝ ነው ብለህ እንዴት ትመልሳለህ? አከራይስ ቢሆን ለልጆቹ ትምህርት ቤት የሚከፍለው ከየት አግኝቶ ነው? ከየት ወስዶ ነው ገንዘቡን? እና እሱ ራሱ እኮ እየሞከረ ነው፣ እንዴት እንደዛ ብሎ ይመልሳል? የሚል አስተያየት እየሰጡ ረጃጅም ጽሁፎችን ፖስት እያደረጉ አይቼ በጣም ነው የገረመኝ። እዛ ቪዲዮ ላይ አንደኛ መረዳት ያለባችሁ ነገር ስለ አከራዩ መጥፎነት የተነሳ ነገር የለም። ቶታሊ ያ ቪዲዮ የሚያሳየው አንድ በጣም የተቸገረ ተከራይ እየለፋ ያለ ተከራይ ምን ሊያስብ ይችላል፣ ምን ብሎ ሊመልስ ይችላል የሚለውን የሱም ሳይድ ኦፍ ዘ ስቶሪ ብቻ ነው የሚናገረውና ስለ አከራዩ መጥፎነት እዛ ቪዲዮ ላይ ምን አይታችሁ ነው? እኔ አልገባኝም። ሁለተኛ ደግሞ ማየት የምትችሉ ከሆነ ከዛ ቪዲዮ በላይ ቫይራል የወጣ ቪዲዮ አለ እኮ። ኮሜዲያን ያሲኖ ለአከራዮች ድምፅ ሆኖ የሰራው ከቶንኮሱ ጋር ኮላብ አድርጎ ማለት ነው። ኬርለስ የሆነ ተከራይ መጥቶ ጭራሽ ገንዘብ አልከፍልም ምናምን ሲል ያሲኖ እንደ አከራይ ሆኖ አስገብቶ ሲቀጠቅጦ ያለ ቪዲዮ አለ እኮ። አከራዮች እሱን ማየት ትችላላችሁ፣ ለእናንተ ድምፅ የሆነበትን ማለት ነው። እና ሆን ብለን አንድ ሰው ሲሞክር አሁን እንግዲህ እናንተን እኮ ነው ባይዘው እሱ እያለ ያለው እየሞከርኩኝ ነው ብሎ የሚታገለው ከእንደናንተ አይነት ሰው ጋር ነው እንጂ ከአከራዩም ጋር አይደለም ሲጀምር። ለማንኛውም አንድም ቪዲዮ ስታዩ ከዛ ሰው አንግል ማየት ልመዱ። አሁንም ቢሆን ልጁ ሰፖርት አርጉ ስላችሁ መስራት የሚችል ሰው ስለሆነ ሪኮግኒሽን ስጡት። እና ደግሞ ማስታወቂያ በደንብ መስራት አለበት። ቪዲዮዎቹ በጣም ቫይራል ናቸው። ሌላው ደግሞ ክሬቲቭ ነው። ስለዚህ ማስታወቂያ በደንብ መስራት አለበት። ለእንደነዚህ አይነት ስራዎች ሪኮግኒሽን ማግኘት አለበት ብዬ ነው ማስበው። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው ያንተን የቤት ክራይ ልከፍል እየሞከርኩኝ ነው። ብዙዎች እየሞከሩ ነው። ብዙዎች ተስፋ በመቁረጥና በመሞት ሙከራቸውን አቁመዋል። ብዙዎች ደግሞ የሚሞክሩበት ቦታ ስላልሆነና ስላልተመቻቸው ኦር ደግሞ እንዲሞክሩ ስላልፈቀደላቸው ሌላ ቦታ ሊሞክሩ እየሞከሩ ነው። ምን ማለቴ ነው? እየሰሩ እየለፉ እየሞከሩ የሚገኙ በጣም በርካታ ሰዎች ህይወታቸው አልፎ ኦር ደግሞ እየሞከሩት የሚገኙት ነገር ተስፋ ሰጪ ስላልሆነ ተስፋ ቆርጠው አቁመዋል። ሌሎቹ ደግሞ አሁንም ድረስ ተስፋ ባለመቁረጥ ነገያቸውን እያሰቡ ተስፋ ሰንቀው እስቲል እየጣሩ እየለፉና እየሞከሩ ይገኛሉ። እነዚህን ሰዎች በጣም ልናበረታታቸው ይገባል። ሌሎቹ ደግሞ በሀገር ውስጥ በጣም በርካታ ነገሮችን ሞክረው አልሆን ስላላቸው ሌላ ሀገር ለመሞከር መንገድ ላይ ይገኛሉ። በህጋዊም በህገወጥ በኩልም እየተሰደዱ የሚገኙ በጣም በርካታ ሰዎች አሉ። አይሆፕ እነዚህ ሰዎች መንገድ ላይ ከሆኑ በሰላም ወደሚሄዱበት ሀገር ደርሰው ህልማቸውን እንደሚያሳኩ ሙከራቸውን ከዳር እንደሚያደርሱ ተስፋ አደርጋለሁ። አፍተሮል ግን ያሲኖ ለመስራት የሞከረው በተከራይና በአከራይ ምሳሌ አድርጎ ካራክተር ፈጥሮ ነው እንጂ ይሄ ጉዳይ ሁሉንም ነገር የሚያካትት ጉዳይ ነው። ዶክተር፣ አስተማሪ፣ መንግስት፣ ህዝብ፣ ባለሀብቱን፣ ድህነት ውስጥ ያለውን፣ ስራ ፈላጊውን፣ ስራ ላይ ያለውን፣ ስራ አጡን፣ ሁሉንም ማህበረሰብ አንድ አድርጎ ማስተማርና መወከል የሚችል ካራክተር ነው ብዬ አስባለሁ። አንዳንዶቻችሁ ይህንን ነገር የአከራይና የተከራይ ብቻ አድርጋችሁ እየተመለከታችሁ ስለሆነ ነው እንደዚህ ብዬ ማውራው። ኦፍኮርስ እኮ እየሞከረ የሚገኘው ሰው ዱቤውን መክፈል አለበት፣ እዳውን መክፈል አለበት፣ የሚጠበቅበትን እያንዳንዱን ነገር ማድረግ አለበት። አንዳንድ ጊዜ ግን ህይወት እየሞከራችሁ እያለ እንኳን እየጣራችሁ እየጋራችሁ እየለፋችሁ አፈር ከድሜ እየበላችሁ እንኳን ማትሞላበት ጊዜ ይኖራል። ለዛም ነው ያሲኖ በዛ ደረጃ እየሞከርኩ ነው ብሎ አከራዩ ላይ የጮኸው እንጂ አከራይ ላይ የመጮህ መብት እንደሌለው ካራክተሩም ያውቃል ብዬ አስባለሁ። አይኖ አንዳንዶቻችሁ ያም ሰው እኮ ያም አከራይ እኮ ቤት አለው፣ አስቤዛ ይደርስበታል፣ ልጆች አሉት፣ የትምህርት ቤት ይኖርበታል፣ ያ ሰውም እየሞከረ ሊሆን ይችላል ብላችሁ የምታስቡ ሰዎች አላችሁ። አዎ ትክክል ነው። ቢቻል የሆነ ሰው እየሞከረ ካለ ጊዜ ብንሰጠው ብንታገሰው የተሻለ ይመስለኛል። በተለይ ደግሞ በአከራይ ካራክተር ውስጥ ካላችሁ ያንን ሰው ብትታገሱና ጊዜ ብትሰጡት ማትጎዱ ከሆነ ለጊዜው ያንን ገንዘብ ማትፈልጉ ከሆነ
ብትታገሱ ምርጥ ይመስለኛል። እናንተም ደግሞ ልክ እንደሱ ከአቅማችሁ በላይ የሆነ ነገር ውስጥ ካላችሁ ማለትም እየሞከራችሁ ካላችሁ ግን ምንም ማድረግ አይቻልም ማለት ነው። ኤኒዌይስ ያሲኖ ይመችሽ።